የሆነ ጊዜ ትዝ የሚላችሁ ከሆነ ብዙ ቲክቶከሮች ኢትዮጵያ ላይ ታስረው ነበረ። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። በዚህኛው ዙር ደግሞ በጣም የምናደንቃቸው የምንወዳቸው ትላልቅ አርቲስቶች፣ የማስታወቂያ ባለሙያዎች፣ ባለሀብቶች ነን ባዮች ሳይቀሩ ታስረዋል። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ የተናገረው። ለምንድን ነው የታሰሩት? ማስተር አብነትና አዶናይ ከባድ የሆነ ፋውል ሰርተዋል። ምንድን ነው ፋውሉ? ለአዶናይ ለራሱ ቻሌንጅ እና አስጀምሩለት 1 ሚሊዮን ብሯን ስጣት ብላችሁ ቻሌንጅ አስጀምሩለት። ሰሞኑን በሶሻል ሚዲያ አነጋጋሪ የሆኑ ነገሮችን እንደተለመደው ይዤላችሁ መጥቻለሁ። በየዕለቱ በቲክቶክ ላይ እንዲሁም በተለያዩ ሶሻል ሚዲያዎች ላይ አነጋጋሪ የሆኑ ጉዳዮችን ትክክለኛውን መረጃ የምታገኙበት ቻናል ነው። ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስናልፍ ሰሞኑን አዶናይ አሜሪካን ላይ ነው አይደለም የሚገኘው፣ ያውላችንም እናውቀዋለን። ነገር ግን አዶናይ 1 ሚሊዮን ብር ከሆነች ሴት አጭበርብሯል እየተባለ ነው። ምንድነው? እስኪም ቪዲዮ አይተን እንመለስ። ለአዶናይ ለራሱ ቻሌንጅ እና አስጀምሩለት 1 ሚሊዮን ብሯን ስጣት ብላችሁ ቻሌንጅ አስጀምሩለት። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለምን ከዚህ በኋላ የአካውንትም ሊዘጋ ይችላል 2 ስትራይክ አለበት። ዳስዋይ የተባበራችሁ ፈልጋለሁ። አዶናይ ከአብሪ ሞተርስ ጋር ቻሌንጅ አስጀመርክ። ባይዘዌ በሻሎ ባትሪም ቻሌንጅ አስጀመረ። አንድ ያየነው ነገር የለም፣ ግልጽ ነገር ነው። ስለዚህ አዶናይ የምትወዱ ሰዎችም ሼር፣ ኮፒ ሊንክ ያደርጋችሁ አድርሱለት። እሺ፣ የሚወደድ ልጅ እንኳን ሰው አይደለም ልጅ ይቀጣል፣ አባት ልጁን ይቀጣል ካጠፋ። ዳስዋይ በዛ ልብ አይታችሁ ነው። አዶናይ ሴት ልጅ በደለችኝ ብላ እኔ ጋር ስመጣ ማመን ያቃተኝ ይሄን መረጃ ተሰማ። አንተ እኮ ሴቶቹ እኔ ከእናቴ እስከ ልጅ ይወደዋል እኮ ሚስቴ ጭምር ነው ማለት 3 ትውልድ የሚወድ ሰው ነው። ገባ? እንዴት ሴት ልጅ ቻሌንጅ አስጀምረ የ1 ሚሊዮን ብር ቻሌንጅ አስጀምረ እንዴት ብር ትከለክላላችሁ? እሱ ብቻ አይደለም አልፎ ተርፎ ዛቻና ማስፈራሪያ። አንተ አዶናይ በአንተ እጅ ሴት ታስፈራለህ? አዶናይ እኔ አሁን ማመን ያቃተኝ ሴት እንዴት ታስፈራለህ አንተ? ማን ሁ አሪዩ ሲጀምር እንዴት ሴት ለማስፈራት ደረስክ እንዴ? እነሱ ናቸው እኮ እዚህ ደረጃ ያደረሱ እኮ። ብዙ አድናቂዎች እኮ ሴቶች ናቸው እኮ እንዴ። እቺ ልጅ በ3 ቪዲዮ ከ15 ሚሊዮን በላይ ቪው ያገኘችው አሸናፊ ናት። ለአንተ ክብር ስል እኔ ቴክስቱም ሁሉም ነገር አለኝ፣ አልፖስቶም እዚህ ጋር ለአንተ ክብር ስል ነው ማለት። ግን እቺ ልጅ ብሯ እንዲሰጣት አድርጓት። አብሪ ሞተርስ ባለቤትም ሴት ነች አንቺ ማለት እንዴ? ሴት ልጅ አለች። እቺ ልጅ እናቷ ታማለች። ገባሽ? ያ ሁሉ ልመና እኔ ከነቴክስቱ ነው የደረሰኝ። በዛ ላይ ደግሞ ዛቻና ማስፈራሪያ። እቺ ልጅ ነው የምላችሁ ሸገር አዲስ አበባ ነው የምትኖረው። ማንኛውም አይነት ጉዳት ቢደርስባት ተጠያቂው ከአዶናይ ማናጀር ጀምሮ አዶናይና የአብሪ ሞተርስ ባለቤት ናት። ገባችሁ አይደለ? ቪዲዮ አለኝ፣ ቻሌንጅ ያስጀመረችው ቪዲዮ አለ፣ ልጅ ታሸንፍበት ቪው እሷ ያገኘችበት ቪዲዮ አለ። ከዚህ ቪዲዮ ሰርታ አስጠፍታችኋታል፣ አስፈራርታችሁ። ገባችሁ አይደለ? አካውንት በማዘጋት ምናምን ነገር አቁሙ እንዴ! ዲሞክራሲ እንለማመድ እንጂ እንዴ! መንግስት እሺ ሰው እንኳን ቢጮቀን እሺ አንዴ እንዴ እርስ በርሳችን ሰው እንትን ይላል። ነውር እኮ ነው። አዶናይ አትተወርት አልክ። እርዳታ ሰው አምኖ እየሰበሰበ ነው። ቻሌንጅ ስትል እኛ አንተ ያልኩን ቻሌንጅ በሙሉ ተቀላቅለን መኪና ሲሸልም አይተናል እንዴ! አሁን እንዴት ነው እምነት የምታጣው እንዴ? እኔ እኮ እንዳንተ እኮ ማለት ንገርክ መንሱርም እንዳንተ ሽቶ እየተቀባ እንዳንተ ፏ ብልጭ ብሎ ነው ዛሬ ላይ በ1.7 ቢሊዮን ብር እስር ቤት የገባው። ገባ አይደለ? ያኔ በእንቋል ጊዜ ምን ነው ባልቆንጥሽ እንዳይሆንብህ። ለዛ ነው በጊዜም ነግረህ። እቺ ልጅ እናቷ በጣም ታማለች፣ ሕክምና ትፈልጋለች። ብሯን ስጧት፣ አከልክሏት። ቻሌንጅ አሸንፋለች። አንተ ሲጀመር የድርጅቱ አምባሳደርም አይደለም፣ ማስታወቂያ ልስራ ነው የመጣው። ሀውካር እንዴት ሆነ ነው አንተ ድርጅቱ ወክለ ልጅቷና እንደዛ ለማስፈራራት ምናምን እንዴ? ነውር እኮ ነው አዶናይ። እኛ ካንተ ሴት ልጅን ስበድል መስማት ማለት የመጨረሻ ነውር ነው። ስለዚህ አድርሱለት፣ የምትወዱት ሰዎችም አድርሱለት። የምንወዳቸውን ሰዎች እንዲህ በጊዜ ካልቆንጠጥናቸው ነገ ከነገ ወዲያ እስር ቤት ነው መጨረሻቸው። ብዙ ጥፋት ካጠፉ በኋላ አንተ ትልቅ ስራ ላይ ተሰማራለህ እንዴ? ገና ኖቤል ይሸለማል የምትል ሰውዬ በ1 ሚሊዮን ብር ደግሞ አንተ ሰምናንሳ እንዴ? እቺ ልጅ እኮ ሄዳ ልጅ ናት እኮ። ማን አላት? አንተ ሚሊዮን አካውንት ጠፋ ብለህ አይደል እንዴ ቻሌንጅ አስደርገን እኛ ስንት ፎሎ ስናደርግ የነበረው? አሁን እኮ 1 ሚሊዮን ብር አዶናይ ከለከለኝ፣ አስፈራራኝ። አርቢ ሞተርስ ባለቤትን እንዴ አታፍሩም እንዴ እናንተ? አርቢስ ነገስ እንዴት ነው ዛሬ ላይ በቻሌንጅ ብር መካር የጀመራችሁ? ነገ ከነገ ወዲያስ እንዴት ነው ማን ነው ብር እንላን ሰጥቶ መኪና የምታስመጡት? ነውር ነው። ስለዚህ ለዚህ ልጅ ድምፁ ናት። እሺ ድምፁ ናት። ኢትዮጵያውያኖች ድምፁ ናት። አመሰግናለሁ። እሱ ብቻ አይደለም እንግዲህ እንደሰማችሁት አስፈራርቷል እየተባለ ነው። ይሄ ነገር እንዴት ነው ነገሩ? እውነት ነው?
ነገሩ እስካሁን ድረስ ልጅቷ ምንም አይነት ምላሽም ምንም ያለችው ነገር የለም። ነገር ግን ቻሌንጁ ሰዓት ልጅቷ ብዙ ቪዲዮዎችን በዚህ ድርጅት ላይ ሰርታ ነበረ። ቪዲዮቿን በጣም ቫይራል ወጣው ነበርና አዶናይ ነገር ቆማጣ ያሮጣል። እቺ ልጅ በቲክቶክ ስሟ ሉና እብጥ ትባላለች። የአብሪ ሞተርስን ቻሌንጅ አሸንፋ ነበር በ1 ሚሊዮን ብር። አዶናይ ግን በትውውቅ እቺ ልጅ አስገፍቶ አስወጥቷት 1 ሚሊዮን ብሯን አስከልክሏታል። እሱ አይደለም የሚገርመው፣ ወደ ክስ ብትሄጂ ወደ ፖሊስ ጣቢያ ብትሄጂ እንደበድብሻለን እንገልሻለን ብሎ ማናጀሩ የአዶናይ አስፈራርቷታል። ዛቻና ማስፈራሪያ አድርገዋል። የድምጽ ሪካርድ አለ። እቺ ልጅ ገላዋ ላይ እፉዬ ገላ ቢያርፍባት ማለት ነው ከአዶናይ ውጪ ጠላት የላት። እፉዬ ገላ ቢያርፍባት ከአዶናይ ውጪ ጠላት የላት። ትናንትና ከካናዳ መጣ ጭራሽ ዛቻና ማስፈራሪያ ወደ ማፊያነት እየተቀየረ ነው ይሄ ልጅ። ዛሬ ዛቻና ማስፈራሪያ ያደረገ ነገ ደግሞ ያስደበድብና ያስገድላል ማለት ነው። በጊዜ ኃይል ይባል የሚገባ ሰው ነው። በፍጥነት 1 ሚሊዮን ብሯን ያሸነፈችበትን 1 ሚሊዮን ብሯን አብሪ ሞተርሶች ስጧት። ልጅቷ ችግር ላይ ነች። የኛ አዛኝ አንተ ስለ ሴቶች ጠበቃ አልነበርክ እንዴ ካናዳ እያለ? ሴቶች እንደዚህ አብዛኞቹ ደጋፊዎች ሴቶች አልነበሩ እንዴ? ለምንድን ነው እዚች ልጅ 1 ሚሊዮን ብር ያስከለከልካት አንተ ሆዳ? በፍጥነት 1 ሚሊዮን ብር መሰጥ መመለስ አለበት። ልጅቷም ወደ ክስ መሄድ አለብሽ። አብሪ ሞተርሶችን ይቅርታ ብላችሁ ለዚች ልጅ 1 ሚሊዮን ብሯን ማስመለስ አለባችሁ። አዶናይ በዚህ ጉዳይ ላይ አፋጣኝ ምላሽ እንዲሰጥ እንፈልጋለን። እፉዬ ገላ ልጅቷ ላይ እፉዬ ገላ ቢያርፍባት ከአዶናይ ውጪ ጠላት የላት። የተለያዩ የድምጽ ማስረጃዎች ሪካርዶች እጇ ላይ አለ፣ ቴክስቶች እጇ ላይ አለ። ቴንክ ዩ። ይሄ ነገር በዚህ ሰዓት በጣም አነጋጋሪ ቢሆንም እሱ ግን በአሜሪካን የነበረውን ቱር በሰላም አጠናቋል። እስኪ ይህን ቪዲዮ አይተን እንመለስ። ቱሩ ከመጀመሩ በፊት ትሬኒንግ ሲያደርግ የነበረው ቪዲዮ ነው። እና አዶናይ ይሄን ነገር አድርጓል እየተባለ ነው። ነገሩ እውነት ነው ውሸት ነው የሚለውን ነገር ለማረጋገጥ ወይ ከራሱ ወይ ከልጅቷ አንደበት አንድ ነገር መስማት አለብን። ከዛ በኋላ ያለውን ነገር አዲስ ነገር ካለ ወደ እናንተ ይዤላችሁ መጣውናል። ሌላው ደግሞ አዳነች አቤቤና ማስተር አብነትን የሚያገናኝ ጉዳይ ነው። ማስተር አብነት አዳነች አቤቤን አታሎ የቀበሌ ቤት ወስዷል አሉ። የደሃ ደሃ ነኝ ብሎ ምንም የለኝም ብሎ። እኛ እኮ እዚህ ላይ የምንጮህ እኮ እንድታጣሩ ነው። ሰውየው 2 ፎቅ አለው፣ አገሩ ላይ 2 ቤት አለው፣ ሀብታም ነው፣ ሚሊዮነር ነው እያልን እኮ ነው። እንዴት ነው የማታጣሩት? ስንት ፖሊስ፣ ስንት መምህራን፣ ስንት አቃቢ ህጎች፣ ስንት መከላከያዎች በዱር በገደሉ እየሞቱ ቤተሰቦቻቸው ላይ ሜዳ ይበተናሉ። እናንተ ደግሞ ለባለ ሀብት ትሰጣላችሁ፣ የቀበሌ ቤት ትሰጣላችሁ። እንዴ አታጣሩም እንዴ? እኛ እኮ እዚህ ምንጮህ እኮ እንድታጣሩ ነው። ይሄ ቪዲዮ ለአዳነች አቤቤ ሼር አድርጉላት፣ ታጣራ። ሰውየው ፎቅ አለው፣ ቤት አለው። ለምንድን ነው የማታጣሩት? ስንት መምህራን በቤት ኪራይ እየተሰቃዩ አይደል እንዴ? ስንት ፖሊሶች በቤት ኪራይ እየተሰቃዩ አይደል እንዴ? መከላከያዎች አያሳዝኗችሁ? እዛ ስንት እየሞቱ ቤተሰባቸውን ሜዳ ላይ እየጣሉ እየተበተኑ፣ እናንተ አታሏት ነው። እርግጠኛ ነኝ አዳነች አቤቤ ታጣራኝ። ቪዲዮ ሼር አድርጓት በእናታችሁ፣ ሼር አድርጉት። ከምን ጊዜው ይልቅ ሼር ታርግና ትንሽዬ ማጣራት ብቻ ታርግበት። ማስተር አብነት ላይ ዱራሜ ላይ እየሰራው ነው ያለው። የዱራሜ ሰዎችን ታነጋግር። እኛ እንቀጣ። ማስተር አብነት ፎቅ ከሌለው ማለት ነው፣ ቤት ከሌለው እንቀጣ። የቀበሌ ቤት አዲስ አበባ ላይ ባለሀብት እኮ ነው እንትን እያላችሁ ያላችሁት። እኛ እንቀጣ ከሌለው ማለት ነው። ወይ ለመምህር ወይ ለፖሊስ አሰጡ፣ ወይ ለመከላከያዎች አሰጡ። አንድን ቤት ብትሆን ሼር አድርጓት። ይሄን ቪዲዮ ሼር አድርጓት ለአዳነች አቤቤ። እርግጠኛ ነኝ አታሏትም።
ለባለሀብት እንዴት ነው የሚሰጠው? እኛ ቢሸለም ችግር የለብንም እንኳን ቤት ለምን ሀገር አይሸለም? ይሄ ሰውዬ ግን ባለሀብት ነው። ለምንድን ነው ሄዳ እንትን የሚሻማው? ሼር አድርጓት ይሄን ቪዲዮና በደንብ መዳረስ አለበት። ታጣራ። ትንሽዬ አይጠበቅ፣ ትንሽዬ ነው ነካ ነካ ማድረግ የሚጠበቅባት ስለማስተራርነት ማለት ነው። ከዛ ይገባዋል ካለች ትስጠው። የቀበሌ ቤት ተሰጥቶታል፣ ወስዷል፣ ተቀማው። እንደውም መቀማት ነው ያለበት። አድርሷት ይሄ ቪዲዮ እና ይህ ብቻ አይደለም፣ ጆን ዳንኤል እና ታኩርንም እንደዚሁ አታሎ ብር ተቀብሏል እየተባለ ይገኛል። እስኪ ይህን ቪዲዮ ማየት እንመለስ። ሰበር ብለን ነበረ። ጆን ዳንኤል ታኩርና በማስተር አብነት ጉዳይ ላይ የሚያጠነጥነው በማስተር አብነት ጉዳይ ነው። ታኩርና ጆን ዳንኤል ከሌብነት ጋር የሚያያይዛቸው ምንም አይነት ነገር የለም። ነገሩ ግን ማስተር አብነት የታመመ ጊዜ የኢትዮጵያ ሕዝብ ጸሎት ነው እንጂ የሚፈልገው ብር አልፈልግም ብሎ ነበረ። ያ ስህተት ነው። እንደሰማነው ከሆነ ጆን ዳንኤል ታኩርና ሌሎች ባለሀብቶችን ተሰብስበው አዋጣው 4.5 ሚሊዮን ብር እንዳዋጡለት መረጃው ደርሶናል። ስለዚህ ገንዘብ ከህዝብ አልሰበሰብኩ ምናልባት ከግለሰቦች በሚለው ይያዝ እንጂ ከነዚህ ሰዎች ግን እኛ አሁን በመረጃ ደረጃ እንደሰማነው ማለት ነው ጆን ዳንኤል፣ ታኩር፣ ወንድም ካሊድ እንዳለ ሰምተናል እና ሌሎች ባለሀብቶች ተሰብስበው እና ቲክቶከሮችም አሉ ተብሏል። ከሌ የሚል ስም አልደረሰንም፣ ግን በዋነኝነት ታኩር፣ ጆን ዳንኤል እና ወንድም ካሊድም አለ እና ሌሎች ባለሀብቶች አንድ ላይ ተሰብስበው 4.5 ሚሊዮን ብር እንደሰጡ ሰምተናል። ውሸት ነው ካሉ እስቲ እነ ጆን ዳንኤል ይውጡ፣ እነ ታኩር ወጥተው ውሸት ነው አልሰጠንም አላዋጣንም ይበሉ። እኛ ሰምተናል፣ በወሬ ደረጃ ሰምተናል እንደሰጡ። ስለዚህ ለሕክምና ተዋጥቶልሃል ማለት ነው። ስለዚህ ትናንትና ሰንበር ዜና ሰምተናል ያልነው ይሄንን ነው። ስለዚህ ጸልያቸዋል፣ ድኖ ተመልሷል። እኛም ድኖ በመመለሱ ማስተር አብነት ደስ ብሎናል። ግን የደሃ ደሃ ነኝ ብለህ ከአዲስ አበባ ከተማ አዳነች አቤቤ እጅ የቀበሌ ቤት ወስዳል። ያ ስህተት ነው። ለደሃ ስጥ፣ ለፖሊሶች ስጥ፣ ወይ ለመምህር ስጥ ይቅርታ ብለህ፣ ወይ ደግሞ ለመከላከያ ቤተሰቦች ስጥ። ያንን ነው ማለት የምንፈልገው። ነገሩ እውነት ነው ውሸት ነው የሚለውን ነገር እስካሁን ምንም የተረጋገጠ ነገር የለም። እስኪ ለማንኛውም ይሄ ልጅ ማስተር አብነትን አውርቼዋለሁ እያለ ነው። እስኪ ለማንኛውም ቪዲዮን አይተን እንመለስ። ማስተር አብነት ጋር አውርተናል፣ ተደዋውለናል። ያለው ነገር በግልጽ ነው ያወራነው። ካሁን በኋላ ማስተር አብነት በእንደዚህ አይነት በኮሚሽን ስራ እርዳታ መሰበሰብ ምሰማ ከሆነ ሌሎችን እስከዛ ድረስ ያስቆጨውን ሌሎችን ጉዳዮች እንዳለ ዘረግፍልሃለሁ። ገባርለ እንወዳቸዋለን፣ እናከብራቸዋለን። መቅዶኒያም እንደዛው ገባቸዋለን። መቅዶኒያም ኦዲት እንዲደረግልን ነው የምንፈልገው። ኦዲት እንዲደረግልን በቃ አለቀ። ዳስ ይነፍ። ከዛ በተረፈ ቪዲዮ ሪአክሽን እየሰራችሁ የበለጠ እነሱን ጠቀም ብላችሁ እንዳጎዷቸው ነው የምላችሁ። ለምን መሰላችሁ? እናንተ በሰራችሁ ቪዲዮ ልክ እኛ ስለነሱ ብንሰራ ነው የምላችሁ። ከኛ በላይ እናንተ ፈራጅ ናችሁ፣ ጨካኞች ናችሁ፣ እናውቃችኋለን። ገባችሁ? አሁንም ትንሽ ቅንጥጣቢ ስለተጣላችሁ ነው። በመቅዶኒያ በኩል የኦርቶዶክስ እንትን ምንድነው ለቃቃሚዎች ቪዲዮ ይሰራሉ። በአብነት በኩል ደግሞ የለቃቃሚዎች የፓስተር ተብዬ ለቃቃሚዎች ደግሞ ቪዲዮ እየሰራችሁ ነው። ቴክ ኬር። እኛ ለህዝብና ለሀገር የሚጠቅም ነው እንጂ ሃይማኖት ሳይኖርን ቀርቶ ብሔር ሳይኖርን ቀርቶ አይደለም። ገባችሁ አይደለ? እና አድቡ። ማስተር አብነትም ጥያቄያችንን ተቀብለዋል። በግልጽ ነው ማለት ተቀብለዋል። በቦርድ ያለው ነገር እየተዘጋጀ እንደሆነ በመሬት ላይ የወረደ በድርጅት እንዳቀደ ነግሮናል። ከዛ በተረፈ ግን በኮሚሽን ከዚህ በኋላም በኮሚሽን ነው ገንዘብ መረዳው ማሰባሰብ የምትል ከሆነ ወርደ ካላታችን እዚህ አገሪቷ ስንት ጭንቅ ባለበት ሀገር ስንት መከላከያ በዚህ በጦርነት በምን በሚያልቅበት ዘመን ከተማ ለከተማ መኪና እየቀየራችሁ በሀብት ላይ ሀብት በዳ ስም የምትዘርፉት ነገር ካሁን በኋላ ታቆማላችሁ። አሁንም ተፈናቃይ ነው ምናምን ብለህ ክፍለ ከተማ አታለ ከአዲስ አበባ የወሰድከውን ኮንዶሚኒየም ከነመናምኑ ነው ማለት ከነም ፎቶ ምናምን እኔ ኮሜንት ላይ ለጥፍላችኋለሁ አለኝ። እኛ በማስረጃ ነው የምናወራው ስንል ለዛ ነው። እሺ ስለዚህ አሁን ቢሆን ድጋፍ ምናምን እንደዚህ የሚያበሳጭ ነገር እናርጋ የምትሉ ሰዎች ከሆነ ተው፣ አለዛ ብዙ ነገር እናወጣና እንዳይጠፉ። ይሄ ነገር እንዳለ ሆኖ በጣም ብዙ ማጭበርበሮች ነው አሁን እየተጋለጡ ያሉት ኢትዮጵያ ውስጥ ላይ። ሰሞኑን እየሰማ እንዳለው ከሆነ ብዙ አይነት አርቲስቶችም ቲክታከሮችም በጣም እያጭበረበሩ ነው እየተባለ ነው። ይሄ ጉዳይ ሰሞኑን በሶሻል ሚዲያ በጣም አነጋጋሪ ከነበሩት ጉዳዮች መካከል የአርቲስቶቹ ቅሌት ነው። ምንድን ነው እስኪ ለማንኛውም መጀመሪያ የጀመረው ነገሩ በዚህ ነበረ። ይህን ቪዲዮ አይተን እንመለስ።
ለምን ታገኛለህ? ድርጅት የኔ ነው ያለ ወለድ $950,000 ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። እሱ ብቻ አይደለም 350 መኪና ገብተዋል ብለው ዋሽተው ነበረ። ለማንኛውም እስኪ ቪዲዮን አይተን እንመለስ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ 350 መኪኖችን አስገብቻለሁ ብሎ ለህዝብ ቢናገርም የፌዴራል ፖሊስ ምርመራ ግን ያረጋገጠው 148 መኪኖችን ብቻ መሆኑን ነው። ከነዚህም ውስጥ 100 የሚሆኑት ለተወሰኑ ሰዎች ሰጥተው የቀሩትን 48 መኪኖች በድብቅ ሸጠውታል። ከዚህም በላይ በጅቡቲ ወደብ ላይ 400 መኪኖች ቆመዋል፣ ወደ ሀገር ውስጥም እየገቡ ነው በማለት ለተበዳዮች የሐሰት መረጃ ሲሰጡ ነበር። እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል። ሂሳቡን ስንመለከተው ደግሞ ይበልጥ ያስደነግጣል። ከእያንዳንዱ ተበዳይ ላይ ለቅድመ ክፍያ ለታክስና ለቻርጀር በሚል 1,365,000 ብር ተቀብለዋል። በአጠቃላይ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ ደርሷል። አሁን ላይ ፖሊስ በ19 የጥፋት አይነቶች ምርመራውን አጠናቆ ክስ መስርቷል። ምን ተሰማችሁ? ሐሳባችሁን በኮሜንት አጋሩኝ። በብልሃት እንኖር። ከዚህ በፊት መኪና ገብቷል እያለ መንሱር ጀማል የሰራውን ቪዲዮ እስኪ ዩቲዩብ ቪዲዮ እንግዲህ ዛሬ በጣም በሚገርም ሁኔታ አቧራው ራሱ ሰለሞን ቦጋለ ይኸው እዚህ ጋር አቧራ ለብሷል። ይሄ ማለት አዳማ ነው። ይታያቸዋል። ይሄ የሚያማምሩ መኪኖቻችን አዲስ አበባ ናቸው። ታርጋውን አሳይልኝ። አዲስ አበባ መሆናችን ይሄን ታርጋ ብቻ አሳይልኝ እና መሬቱንም ደግሞ አሳየው። በቃ አለቀ። ስለዚህ መኪኖቻችን አዲስ አበባ አዳማ ናቸው። አሁን በቅርብ ቀን ለሚደርሳቸው ሰዎች እናስረክባለን። በቅርብ ቀን ደግሞ ከ300 በላይ መኪና አለን ለአዳዲስ ባለ ከፍለው ለሚጠብቁን ሰዎች ማለት ነውና እንግዲህ እዚህ ጋር የምታያቸው መኪኖች እንዳሉ እዛ ጋር ጣራው ላይ ወስዳ ያሳይልኝ። እነዚህን እንዲህ ይሄ ብቻ አይደለም። ይሄን ቪዲዮም እስኪ በድጋሚ አይተን እንመለስ። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950,000 ብር ቅድመ ክፍያ ቀሪውን 950,000 ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። ቅድመ ክፍያ የከፈሉ ደንበኞቻችን በወዳጅነት ፓርክ በተደረገው ደማቅ ፕሮግራም ቁልፋቸውን ተረክበዋል። ለአምስት የሀገራችን ታላላቅ አርቲስቶች፣ ሞዴሎች እና የበጎ አድራጎት ባለራዕዮች በብራንድ አምባሳደርነት ሾመናል። ለወንድም ካሊድ ፋውንዴሽን 1 ሚሊዮን ብር አበርክተናል። ለካሊድ ፋውንዴሽን የ1 ሚሊዮን ብር የገንዘብ ሽልማት ያበረክታል። 1 ሚሊዮን ብር። ምን ይሄ ብቻ! ለድርጅታችን ሰራተኞች የ3 ሚሊዮን ብር ሽልማት አበርክተናል። ታላላቅ ባለስልጣናትና የሚዲያ አካላት በተገኙበት በወዳጅነት ፓርክ ርክክባችንን ጨርሰናል። ቀናችሁ ይባረክ። ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን ይስተናገዱ። እንግዲህ እነዚህ አርቲስቶች በጣም ትላልቅ አርቲስቶች ናቸው። እንግዲህ እንደምናውቀው በጣም ምናምናቸው ቢዋሹን እንኳን ቢመክሩን ምን ሰማቸው ትልልቅ ወይም ትላልቅ አርቲስቶች ናቸው። ክስ ተመስርቷል በ19 ወንጀል። 19 ወንጀል ማለት አስቡት። ለማንኛውም እስኪ ቪዲዮን አይተን እንመለስ። በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመሰረተ።
የፊንቴክ ኢንቨስትመንት ድርጅት መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖራቸው በትውስት ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ ያስታወቀው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ የተናገረው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እንዲሁም እያንዳንዳቸው 8 ሚሊዮን ብር የሚያወጣ የመኪና ስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወንጀል ወይም ደግሞ መኒ ላውንደሪንግ ወንጀል ምርመራውን አጠናክሮ ቀጥሏል። እሱ ብቻ አይደለም፣ አብይም የሆነ ነገር ተናግሮ ነበረ። ከዚህ ጋር እያገናኙ ስለነበረ ነው። እስኪም ቪዲዮ አይተን እንመለስ። ሌብነት ክፉ ስር ነው። ሌቦች አይከናወኑም። እየሰረቁ አገር ማለት አይቻልም። በየደረጃው ግን ሌብነት ባይኖር አመራሮች ስራ ከውስጣቸው ቢከታተሉ ህዝብ ያሳትፉ ስንት ነገር ልናሳካ እንደምንችል እናንተ አስቡት። አንዳንዱ ይሮጣል፣ አንዳንዱ ያለግማል፣ አንዳንዱ ይተጋል፣ አንዳንዱ ይሰርቃል። አንዳንዱ ወረዳ አመራር የሚባል ሰው አስተባብሮ የካሳ ክፍያን ከፍ ያደርገዋል። ለህዝቡ ያገዘ ይመስል፣ ለህዝቡ ያራ ይመስል ልማት ያቆማል። ያው የፌዴራልም የእናንተው ነው፣ የክልልም የእናንተው ነው። ሌላ ሀብት የለም። ሀብቱ የምታውቁት ነው። የጠላት ገንዘብ ይመስል በግራ በቀኝ ብንዘርፈው ስራ እናበላሻለን እንጂ ውጤት አናመጣም። የምናለማው የምንሰራው የኛን ሀገር ነው። ሜመሮችን በዚህ ነገር ጣልቃ መግባታቸውን አልቀረም። እስኪ ይህን ቪዲዮም አይተን እንመለስ። ከተከፈለው ምን ነገር ይሰራል አይደለም። ከፊል ከቢሮ ይላል የሚቀባው ቤት ላይ ነው። ለወራት ይሄ ጥሩት ነው። አሜሪካኖቹ ብቻ ናቸው መርጬ ነው እንደሱ ነው። ቴሌቪዥኑን ከፍተው ደግነቱ ይሄ ነገር በአጠቃላይ እኔ ምንድነው የምትለው ካላችሁኝ፣ ይሄ ጉዳይ በጣም ከባድ ነገር ነው። እንደ ቀላል ማየት ያለብን አይመስለኝም። ምክንያቱም በጣም የምናከብራቸው የምንወዳቸው ትላልቅ አርቲስቶች ናቸው። እነኚህን ሰዎች ማስታወቂያ ሲሰሩ አምነናቸው ብዙ እቃዎችን በእርግጠኝነት ገዝተናል። እነዚህን አርቲስቶች አለማመን ለኛም ሆነ ለኢትዮጵያውያን በሙሉ ማለት ይቻላል ከባድ ነው። ታዲያ እነዚህ ሰዎች እኛ ላይ እንደዚህ አይነት ነገር ካደረጉብን ማንን ነው ማመን የምንችለው? ማንን ነው አምነን ከዚህ በኋላስ የምንቀጥለው? ከዚህ በኋላ እንኳን ቲክቶከሮቻችን አርቲስቶቻችን ግን እንደዚህ አይነት ትልቅ ወንጀል ሰርተዋል። ብዙ ገንዘብ ነው በይዜ የተበሉ ሰዎች ያውቁታል። ነገ እያሉ ብዙ ጊዜ አስጠብቀው ነው እንግዲህ በመጨረሻ ገንዘባቸውን የበሉትና በዚህ ጉዳይ እኔ ምንም አይነት ነገር ባላወራ ደስ ይለኛል። ምክንያቱም ፍርድ ቤት አንድ አዲስ ነገር እየተጠበቀ ነው። ከዚህ በኋላ ምን ሊሉ ይችላሉ የሚለው ነገር በጉጉት እየተጠበቀ ስለሆነ በዚህ ነገር እኔ ምንም ባልል ደስ ይለኛል። አዲስ ነገር ካለ እንደተለመደው ይዤላችሁ መጣ ይሆናል። ነገር ግን ከዚሁ ጋር ተያይዞ ብዙ አምባሳደሮች ናቸው እንግዲህ በዚህ ድርጅት ላይ አምባሳደር ሲሆኑ የነበሩት። ከነሱም መሃል የቴዲ አፍሮ ሚስት እሷም አምባሳደር ነበረች። ነገር ግን እሷም ነገሩ ስላላማራት ድርጅቱን ወይም ውሉን አፍርሳ ጥላ ወጣ ነበር። በሌላ የምስጋና ቪዲዮ ተከስተናል። አምለሰት ሙጬ ከፊንቴክ ኢንቨስትመንት ጋር ውል ነበራት የብራንድ አምባሳደርነት። እሷም የአይናቸው ቀለም ስላላማራት እንደ ሉላ ገዙ ጥላው ከወጡት መሃል ነች ማለት ነው። እሷንም ማመስገን እንፈልጋለን። ስም ከመቃብር በላይ ይውላል ብዬ ነበረ ትናንትና። ስሟን ከመቃብር በላይ ከዋለች ሰው መሃል አንዷ ነች። መመስገን ይገባታል። ቴዲ አፍሮ አዲስ አልበም ሊያወጣ እየሰማን ነው እና ሌላ እንደ ሌቦ አይነት ሙዚቃ እዚህ ላይ እንዲካተትልን ደስ ይለናል። ሼር አድርጉላት። ሌቦች ስላስቸገሩን ሌቦችን የሚመለከት ሙዚቃ ጣል ቢያደርግልን ደግሞ እንደ ሌቦ አይነት እንደቀደመ ስራው በጣም ደስ ይለናል። አምለሰተን አመስግኗት። ትናንት ሉላ ገዙን ያመሰግንኩበት ቪዲዮ የምስጋና ሲሆን ሼር ሪፖስት አታረጉ። ለምን እንደሆነ አላውቅም።
ብዙ አልሄደም። ይህንን ሼር ሪፖስት እያደረጋችሁት አምለሰት ሙጬን አመስግኗት። እናመሰግናለን የሌባ ተባባሪ ስላልሆንሽ በሉልኝ። ቴንክ ዩ። እሱ ብቻ አይደለም፣ እሷ ብቻ አይደለችም፣ የኢቢኤሷ ሉላ እሷም እንደዛው ከዚህ ድርጅት ውሏን አፍርሳ ጥላ ወጣ ነበር ነገሩ ስላላማራት። አንዳንዴም እስቲ ሰዎች እናመስግን። ሉላ ገዙ መመስገን ያለባት ሰው ነች። በጣም መመስገን ያለባት ሰው ነች። ከፊንቴክ ኢንቨስትመንት ጋር ውል ነበራት ማስታወቂያ መስራት። ከዛ በኋላ ግን አሰራራቸው ስላላማራት፣ የአይናቸው ቀለም ስላላማራት፣ ሌባ ስለመሰሏት ጥላ ወጣለች ፊንቴክ ኢንቨስትመንት። እንደ ሌሎቹ አልተስገበገበችም። ስም ከመቃብር በላይ ይውላል ይባላል እና ሉላ ገዙ ስሟን ከመቃብር በላይ ነው ያጻፈችው። በዚህ አድራጎቷ ልትመሰገን ይገባታል እና ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ብዙ ሰው ይኸው ሉላን ማመስገን አለብን ሁላችንም ማለት ነው። ሉላን እናመሰግናለን ህዝቡን ስላላስበላሽ፣ እንደ ጓደኛሽ እንደ ዳንኤል ተገኘ ስላልሆንሽ ማለት ነው። ስለዚህ አንቺን በጣም እናመሰግንሻለን ህዝቡን ስላላስበላሽው ማለት ነው። ቴንኪዩ በላት ሁላችሁ ሉላ ገዙ። እና አስቡት ይሄ ነገር እነሱ አምሹር እኔ እንጃ ባይደው እርግጠኛ ባልሆንም እነዚህን ትላልቅ አርቲስቶችን ብዙ ገንዘቦችን እየከፈሉ ይመስለኛል ማስታወቂያ ሲያሰሩ የነበሩት። ነገር ግን እነዚህ ሉላና አምሳለት አንፈልግም በማለት ጥለው የወጡ ይመስለኛል። በዚህ ጉዳይ እናንተ ምን ትላላችሁ? በዚህ ጉዳይ ሁላችሁም ኮሜንት ብትጽፉ ደስ ይለኛል። ምክንያቱም አስቡት ከዚህ በኋላ ማንን ማመን እንዳለብን ከባድ ነው። ከዚህ ስራ ጋር የተያያዙ እንደዚህ ከብድር ጋር የተያያዙ ድርጅቶችን ከዚህ በኋላ ለማመን ይከብደናል በእርግጠኝነት። እና በዚህ ጉዳይ አንድ ሙዚቃ እስኪ ቪዲዮ ሙዚቃ አይተን እንመለስ። ፍትህ ያስከብራል አብይ አህመድ፣ ምርጫ ደርሶበታል አያውቅም ዘመድ፣ አቢቹን ተማምኖ መዝረፍ የለመደ አጭበርባሪ ሁሉ ቂሊንጦ ወረደ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ ሰራዊት ፍቅሬና ሰለሞን ቦጋለ ባለ ኩላሊቱ መንሱር እሴት አለ። ለትንሽ ጊዜ ነው እኔ ልንገራችሁ፣ ምርጫ ካለፈ እኮ ትለቀቃላችሁ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም። የሚገርማችሁ ነገር ሌላ ምርመራ እየተደረገ ነው። ሌሎችም ድርጅቶች እንዳሉ እየተወራ ይገኛል። ብቻ በጣም ከባድ ነው ይሄን ነገር። እኔ በጣም ነው ግራ የገባኝ። የሰበር ዜና ሰምተናል። በኔታ ካር አስመጪ አቶ ሳሙኤል ላይ 800 ሰዎችን እያስለቀሰ እንደሆነ መረጃው ደርሶናል። በዚህ ጉዳይ ላይ የኢቢኤሱ ዮናስ እና የኢቢኤሷ እጸገነት ኃላፊነታቸው ምንድነው የሚለውን ከጥቂት ሰዓታት በኋላ ይዘን የምንመለስ ይሆናል። ኃላፊነታቸው ምንድነው? አቶ ሳሙኤል ምን እያደረገ ነው የሚለውን ከተጎጂ አንደበቶች ከሰነድ ማስረጃዎች ጭምር ይዘን የምንመለስ ይሆናል። ጠብቁን። ብቻ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዲስ ነገር ካለ እንደተለመደው ይዤላችሁ መጣ ይሆናል። የዛሬው ቪዲዮ ይህን ይመስላል። አምስካት ነኝ ማቲ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ፒስ